ሃይ እንዴት ናችሁ? ዶክተር አብይ ነኝ። እስኪ ይህን ቪዲዮ ሼር በማድረግ ጀምሩት። ሊንክ ሪፖስት እያደረጋችሁ መረጃዎች ነው የምሰጣችሁ ዛሬ በማርበርግ ቫይረስ ዙሪያ ማለት ነው። በጣም የተረጋገጡና አሁናዊ የሆኑ መረጃዎችን ነው የምነግራችሁ። ኦልሞስት በተረጋገጠ ሁኔታ እስካሁን ድረስ 57 ሰዎች ላይ ምርመራ ተደርጓል። ምርመራ የሚደረገው ፒሲአር የሚባል ቴስት ነው። ፖሊመሬዝ ቼን ሪአክሽን ይባላል። ይሄ በጣም ውድ የሚባል ምርመራ ነው። በጣም ከፍተኛ ላቦራቶሪ አቅም ይጠይቃል። እንዲሁ ዝም ብሎ ቴስት የሚደረግ ነገር አይደለም። ጤና ሚኒስቴርና ህብረተሰብ ጤና ኢንስቲትዩት ናቸው ይሄን የሚያደርጉት። በዚህ መሰረት 57 ሰው ላቦራቶሪ ምርመራ ተደርጓል። ባይዘው በጣም ውድ የሆነ ምርመራ ነው። ውድ ማለት ነው። እስካሁን ባለ መረጃ ሁሉም በነፃ ምርመራዎች የሚደረጉት በመንግስት ሙሉ ወጪ ተሸፍኖ ማለት ነው። ይሄ ምርመራ ተደርጎ 10 ሰው ተገኝቶበታል ከ57ቱ ማለት ነው። ከዛ ውስጥ 5ቱ ያው በዚሁ ጋር በተያያዘ ህይወታቸው አልፏል ማለት ነው። ባለፈው ጤና ሚኒስቴር ጅንካ ላይ 6 ነበር የተባለው፣ 3ቱ አልተረጋገጠም ህይወታቸው አልፏል። ግን ከዳይሬክትሊ በዚህ ቫይረስ ምክንያት ነው የሚለው ነገር አልተረጋገጠም። ስለዚህ በተረጋገጠ መልኩ 3 ናቸው። ከዛ በኋላ 2 ሰዎች ተጨማሪ ህይወታቸውን አጥተዋል ማለት ነው። 5 ቀሪ ሰዎች አሉ። እነሱ በቫይረሱ እንደተያዙ ተረጋግጦ ነገር ግን ህክምና ላይ ያሉ ናቸው ማለት ነው። እስካሁን ያገገመና 100% ከችግሩ የዳነ ሰው በሪፖርት ደረጃ የለም። እንዳጠቃላይ ግን እንደ ማህበረሰብ ምን መደረግ አለበት የሚለውን እነግራችኋለሁ። በአጠቃላይ ማንኛውም ያልተለመደ አይነት በሽታ ወይም ደግሞ ድንገተኛ የሆነ ሞት በምታዩበት ጊዜ ለአካባቢያችሁ ባለ ጤና ተቋም ወይም ደግሞ የጤና ባለሙያ ሊሆን ይችላል ወይም የሚመለከተው አካል ካለ ለነሱ ሪፖርት ማድረግ ብቻ ላይ ብትሰሩ መልካም ነው ብዬ አስባለሁ። ከዛ ውጭ ከጤና ተቋማትና ከጤና ባለሙያዎች ስፔሻሊ ደግሞ በዚህ ጉዳይ ላይ እየሰራ ያለ የህብረተሰብ ጤና ኢንስቲትዩት ላይ የሚወጣቸውን መረጃዎች ብቻ ብታዳምጡና ደግሞ ብትጠቀሙበት ደስ ይለኛል ብዬ አስባለሁ። ብዙ ጊዜ ጤና ሚኒስቴር የራሱ ፔጅ ላይ በብዛት በየቀኑ ቶሎ አፕዴት ያደርጋል። ያንን ነገር መከታተል በጣም ወሳኝ ነገር ነው ብዬ አስባለሁ። ከዛ ውጭ እነዚህ ሰዎች በዚህ ጋር በተያዙ ሰዎች በሚሞቱበት ጊዜ ወይም ደግሞ እንደዚሁ ቀደም እንደነገርኳችሁ በድንገት ወይም ደግሞ ያልታወቀ ወይም ደግሞ ያልተገመተ ወይም ደግሞ ድንገተኛ የሆኑ ሞቶች በሚያጋጥሙበት ጊዜ አስከሬኖችን ከመንካት እንዲሁም ደግሞ ከመሸከም እንዲህ አይነት ነገሮች ላይ በጣም ጥንቃቄ ማድረግ በጣም አስፈላጊ ነው። ቀጥተኛ የሆነ ጥንቃቄ ማድረግ በጣም አስፈላጊ ነው ብዬ አስባለሁ። ስለዚህ የመቃብርም ላይ ራሱ ደህንነቱ የተጠበቀ እንዲሆን የስርዓት አፈጻጸሙም ራሱ ደህንነቱ የተጠበቀ ቢሆን ይመከራል የሚል ነገር አለ። ከዛ በተጨማሪ ያልተረጋገጡ የጤና መረጃዎችን ባትቀበሉ ወይም ደግሞ ጆሮ ዳባ ልበስ ብትሉ፣ ምክንያቱም ይሄን ነገር ቴስት አድርጎ ራሱ ነው ለማለት የራሱ የሚወስደው ጊዜ አለ። የራሱ የሚወስደው በጣም ኤክስፔንሲቭ የሆኑ ምርመራዎች አሉና ሊባል የሚችለው ምናልባት ያልተረጋገጡ እንደዚህ አይነት መሰል ነገሮች ታይተዋል ከማለት ውጭ ይሄ ነው ብሎ መናገር ወይም ደግሞ በእንደዚህ ቫይረስ የተያዙ ብዙ ሰዎች አሉ እንደዚህ ሞቱ በዚህ የተያዙ የሚሉትን ነገሮች ብዙ ባትቀበሏቸው እና ራሱን የቻለ ኃላፊነት ያለበት ተቋም አለ። ይህንን ነገር በትክክል እየተከታተለና እየተቆጣጠረ ያለ ቀላል አይደለም። ባይዘው እዚህ ጋር ለማስረዳት ያክል ሲምፕተሞቹ ደግሞ ምልክቶቹ አብዛኞቹ ኮመን የሆኑ ምልክቶች ናቸው። ትኩሳት ሊሆን ይችላል፣ ሚያልጃ፣ ጡንቻ ህመም፣ ድካም፣ ወደ ላይ ማለት፣ ተቅማጥ ነገር ስፔሲፊክ የሆነ ሲምፕተም ወይም ደግሞ ግን በቃ ሊሆን ይችላል ተብሎ የሚያስጠረጥረው ምልክት ግን ብዙ ጊዜ የተለያዩ ቦታዎች ላይ ሰውነት ላይ ለምሳሌ በቀላሉ መበለዝና ፊት ላይ ሰውነት ላይ ሙሉ ሰውነት ላይ ይሄ የመበለዝ ምልክቶች ሰፋፊ የሆኑ መበለዝ ምልክቶች እንዲሁም ነስር፣ አፍንጫ መድማት፣ እንደዚህ በተለያዩ ቦታዎች ላይ የመድማት ነገር ካለ ያስጠረጥራል ነው። ይሄም ሰስፒሺየስ የሆነ ኬዝ ነው ተብሎ ነው የሚጠራው እንጂ ነው ራሱ አይባልም። በህክምና ዲሲፕሊን እንደዚህ አይባልም። ኢቭን አስረጋጭ የሆኑ እርግጠኛ የሆኑ ምልክቶች እንኳን ቢሆኑ ነው ተብሎ አይጠራም አንለስ በላቦራቶሪ ተመርምሮ ነው እስካልተባለ ድረስ ላይሆንም ስለሚችል ማለት ነው። ስለዚህ እንደዚህ አይነት ውዥንብር የሞላባቸው
መረጃዎች ሊኖሩ ስለሚችሉ በአካባቢያችሁ በተለያየ የሶሻል ሚዲያ ፕላትፎርሞች እነሱን ወደ ጎን በመተው ትክክለኛ የሆኑ መረጃዎችን ከጤና ሚኒስቴር ፔጅ ወይም ደግሞ ከህብረተሰብ ጤና ኢንስቲትዩት በተረጋገጠ ሁኔታ ማግኘት ትችላላችሁ። እነዚህ ተቋማት ኃላፊነት ያለባቸውና ኃላፊነት የሚወስዱ ተቋማት ስለሆኑ መረጃቸው የተጣራና ቬሪፋይድ የሆነ ነው ማለት ነው። ስለዚህ ከነሱ ጋር ብቻ መረጃን ብትወስዱ በእንደዚህ አይነት ሲቹዌሽን ኃላፊነት ወስዶ በጣም በሰፊው የተንቀሳቀሰ ያለ አካል ስላለ ድንገተኛ ምላሽ ቡድን ሰጪ ማለት ነው እየተንቀሳቀሰ ያለ አካል ስላለ እሱን ብቻ ብትቀበሉ በጣም ደስ ይለኛል። ከዛ ውጭ ምናልባት የታመሙ የቤት እንስሳት ሊሆኑ ይችላሉ። ድንገተኛ የሆነ ያልተለመደ አይነት ችግሮች በምታዩባቸው ጊዜ በጣም ራሳችሁን መቆጠብና መጠንቀቅ እንዳለባችሁም በጤና ሚኒስቴር ፔጅ ላይ ያገኙት መረጃ ያሳያል። ስለዚህ ይህን መረጃ ብቻ በመከተል ራሳችሁን መንከባከብ፣ መቆጠብ እንዲሁም ደግሞ ከዚህ ችግር ማሳለፍ ትችላላችሁ ማለት ነው። አይ ቲንክ ይሄ መረጃ ጥሩ ይመስለኛል። ከሁሉም በላይ ግን ላይክ ቬሪፋይድ ያልሆኑ ያልተጣሩ መረጃዎችን እንደ ትልቅ ኤቪደንስ ይዛችሁ ራሳችሁን ባታስጨንቁ። ምክንያቱም በጣም ይሄ መጥፎ የሆነ ማህበራዊ ዲፕሬሽንን የሚፈጥር ችግር ነው ብዬ አስባለሁ። ወይም ደግሞ ማህበራዊ ችግርን የሚፈጥር መረጃዎች ሊሆኑ ስለሚችሉ ማንኛውንም መረጃ በምትፈልጉበት ጊዜ የተጣራና ኃላፊነት ያለው አካል አለ። በዛ ላይ ብቻ ትኩረት ሰጣችሁ ብትከታተሉ አይ ቲንክ እንትኑ ታገኛላችሁ፣ ትክክለኛ መረጃውን ታገኛላችሁ ብዬ አስባለሁ። ኃላፊነትም ስላለበት እየመረመረ ያለውም ምርመራውንም ደግሞ በትክክል እያረጋገጠ ያለው ተቋም ስላለ ማለት ነው። ሁላችሁም በጣም ወዳችኋለሁ። በጣም አመሰግናለሁ። ዶክተር አብይ ነኝ ከኢሊት አንገት በላይ ቀዶ ሕክምና ማዕከል። መልካም ምሽት።